ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። ጦርነቱ በሽረሪና ተጀመረ። ዛሬ ቅዳሜ ሐምሌ 25 ቀን 2018 ከንጋቱ 11 ሰዓት ከ45 ጀምሮ በሽረሪና አካባቢ በኢትዮጵያ ሰራዊትና እዛ አካባቢ በሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱን ምንጮች ጠቁመዋል። ከስፍራው የተሰሙ መረጃዎችን ታደምጣላችሁ። በሌላ በኩል ህወሓት ብልጽግና ጦርነቱን ጀምሮታል ብሏል። ድርጅቱ ዛሬ ባወጣው መግለጫ የትግራይ ህልውና በብልጽግና መቃብር ላይ ይወሰናል ብሏል። እናስደምጣችኋለን። ወሬ ደግሞ ሐራ መሬት መቀለ ለመግባት በተጠንቀቅ ቆሟል። ራሱን የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ህወሓትን ከመቀለ በማስወጣት ከተማዋ ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ገልጸዋል። በመረጃችን ተካቷል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። በሽረሪና ከባድ ውጊያ ተቀሰቀሰ። ዛሬ ቅዳሜ ሐምሌ 25 ቀን 2018 ከንጋቱ 11 ሰዓት ከ45 ጀምሮ በሽረሪና አካባቢ በኢትዮጵያ መከላከያ ሰራዊትና እዛ አካባቢ በሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱን ምንጮች ለገበታ ሚዲያ ጠቁመዋል። ሽረሪና ቀደም ሲል የአርሚ 7 የስምሬት ማዕከል የነበረና የአርሚ 7 እግረኛ ወደ ኩምሩክ አቅጣጫ ከተንቀሳቀሰ በኋላ ግን የአርሚ 13 እግረኛና የአርሚ 7 ሜካናይዝድ በጋራ የሚንቀሳቀሱበት ስፍራ መሆኑን የገለጹት እነዚሁ ምንጮች በዚህ ስፍራ የተቀሰቀሰው የአሁኑ ጦርነት በእግረኛና በሜካናይዝድ ጭምር የታገዘ ከባድ ጦርነት መሆኑን ይጠቅሳሉ። ይህ ክስተት በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውና ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበትን ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችል ግምታቸውን ይሰጣሉ። ጦርነቱን እየታየ ካለው የሚዲያ ጦርነት አንጻር ዛሬ ንጋት ላይ የተቀሰቀሰውና አሁንም የቀጠለው ይህ ከባድ ጦርነት ወደ ሌሎች ግንባሮችም ሊስፋፋ ይችላል የሚል ስጋት መጫሩን እነዚህ ምንጮች ገልጸዋል። በሌላ በኩል ህወሓት ብልጽግና ጦርነቱን ጀምሮታለን ብሏል። ዛሬ ድርጅቱ ባወጣው መግለጫም የትግራይ ህልውና በብልጽግና መቃብር ላይ ይወሰናል ነው ያለው። ህወሓት የፌዴራል መንግስቱ የትግራይን ህዝብ ለማጥፋት ሲያካሄድ የቆየውን ሁለንተናዊ ከበባና ገዳ በድሮንና በተላላኪ ታጣቂዎቹ ሲፈጽም የቆየውን ጥቃት ወደ ከፍተኛ ደረጃ በማሳደግ ዛሬ ሐምሌ 25 ቀን 2018 ከማለዳው ጀምሮ በምዕራባዊ ትግራይ ዞን በሽረሪ አቅጣጫ ግልጽ ጦርነት ጀምሯል ነው ያለው። የፕሪቶሪያው ስምምነት ከተፈረመ በኋላ እንኳን የትግራይ ህዝብ ለማንበርከክና ለመበታተን ካለው ከፍተኛ ፍላጎት ተነስቶ የተለያዩ ከበባዎችን፣ እገዳዎችንና ወታደራዊ ዝግጅቶችን ሲያደርግ ቆይቷል። ድጋሜ ትግራይ ለመውረርና ህዝቡን ለማጥፋት ተነሳሽነት ወስዶ ጦርነት ከፍቶብናል በማለትም ወንጅሏል። ህወሓት በሀገር ውስጥና በውጭ የሚኖሩ የትግራይ ህዝብ ሁላችሁም የትግራይ ጸጥታ ኃይሎች፣ ብሔራዊ ኃይሎችና የትግራይ ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖት ተቋማትና ሌሎችም የሚመለከታቸው አካላት በሙሉ ብሔራዊ ህልውናችን ለማረጋገጥ በሚደረገው ፍትሐዊ ትግል ለብሔራዊ ጥፋት ፈጽሞ አንንበረከክም ብላችሁ ዛሬም እንደ ትናንቱ ተአምራዊ ታሪክ ለመስራት ተዘጋጁ ሲል ጥሪውን አቅርበዋል። ቡድኑ ተጀምሯል ያለውን ወረራና ጥፋት የሚመለከቱ የሁነቶች እድገት በየጊዜው በሚመለከታቸው አካላት አስፈላጊ ማብራሪያና መግለጫ የሚሰጥበት መሆኑን ጠቁሟል። በጉዳዩ ላይ ከፌዴራል መንግስት በኩል እስካሁን የሰጠ ምላሽና ማብራሪያ የለም። ይህ በእንዲህ እንዳለም 8 የመከላከያ ሰራዊት ትግራይ ድንበር ተከማችቷል ሲሉ የህወሓት አመራር ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ተናግረዋል። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ በዛሬው ዕለት በደቡብ ምስራቅ ዞን ተገኝተው ህዝባዊ ስብሰባ መርተዋል። ኃላፊዋ በስብሰባው ስለ ፕሪቶሪያ ስምምነትና ስለ አሁናዊ ፖለቲካ ውጥረት ማብራሪያንም ሰጥተዋል። ለሺህ ዓመታት ወርቃማ ታሪክ እየሰራን ህልውናችንን አስጠብቀናል። በፍጹም እዚህ ደርሰን አንሰበርም ብለዋል።
ብልጽግና የትግራይን ህዝብ ለማጥፋት እየሰራ ነው የሚል መሬት ያረገጠ ክስ ያቀረቡት ሞንጀሪኖም ህልውናችን የሚረጋግጠው በብልጽግና መቃብር ላይ ነው ሲሉ ሰሞነኛውን ነጠላ ዜማ ደግመውታል። የፕሪቶሪያውን ስምምነት ስንፈርም የጦርነቱን አጥፊነትና የሰላምን ትርጉም ተረድተን እንጂ ጦርነቱ ጉድለት የሌለው ሆኖ አይደለም ሲሉ የሚቀጥሉት አመራሯም በሰላማዊ መንገድ የትግራይን መልሶ ማገገምና ግንባታ ለማስጀመር ፍትህና ተጠያቂነት እንዲረጋገጥ የተወሰደውና የተፈናቀለው ህዝብ ደግሞ ወደ ቀዬው እንዲመለስ ነፃ ያልወጣው ህዝብ ነፃ እንዲወጣ ተስፋ ተደርጎ እንደተገባበት ይናገራሉ። ቀጥለውም የፌዴራል መንግስት ከ8 በላይ የሰራዊት እዞችን ከ4 በላይ ሜካናይዝድ ክፍለ ጦሮችን ክፍለ ሰራዊትንና ተጨማሪ አቅሞችን ወደ ትግራይ ድንበሮች አስጠግቶ እንደሚገኝ በመጥቀስ እኛ ግን እስከሚያጠፋን አንጠብቅም አንፈቅድም ብለዋል። ወዲህ ደግሞ ሐራ መሬት መቀለ ለመግባት በተጠንቀቅ ቆሟል። ራሱን የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ህወሓትን ከመቀለ በማስወጣት ከተማዋ ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥም ተናግረዋል። በቀድሞ የህወሓት ከፍተኛ ወታደራዊ አዛዦች በወዲ አንጥሮ በጀነራል ግዑሽ ገብረናም በጀነራል ከበደ ፍቃዱ የሚመራው ይህ የሰላም ኃይል መቀለ መሽጎ የትግራይን ህዝብ እያሰቃየ ያለውን የህወሓት ስብስብ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲን ለማረጋገጥ ሙሉ ዝግጅቱን ማጠናቀቁን አዛዡ አስታውቀዋል። ወታደራዊ አዛዡ እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ መወጣት የሚችሉ በርካታ ታጣቂዎች በህወሓት ወይም ቲዲኤፍን በመክዳት ወደ ሐራ ነፃ መሬት በመቀላቀል ላይ ይገኛሉ ብለዋል። ይህ የታጣቂዎች እንቅስቃሴ የህወሓትን መዋቅር ከውስጥም ከውጭም በቀላሉ በጣጥሶ ለመጣልና ቡድኑን ለአንዴና ለመጨረሻ ጊዜም ከትግራይ ምድር ለማስወገድ ምቹ መደላደል የሚፈጥር መሆኑን አዛዡ አክለው ተናግረዋል። በቀጣይ መረጃችን ገዳይም ሟችም እኩል ጀግና ተብለው መወደሳቸው ያሳዝነኛል። ጠቅላይ ሚኒስትር አብይ አህመድ የሰኔ 15 ቀን 2011 እንደ አውሮፓውያን አቆጣጠር ሰኔ 2019 በአማራ ክልል ከፍተኛ አመራሮችና በአገሪቱ የመከላከያ ኢታማዦር ሹም ላይ የተፈጸመውን ጥቃትን ተከትሎ የተፈጸመው አሰቃቂ ግድያ በኢትዮጵያ ታሪክ ውስጥ ጥቁር ነጠብጣብ ጥሎ ያለፈ አሳዛኝ አጋጣሚ ነው ብለዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ባደረጉት ቃለ መጠይቅ ሰኔ 15 በአማራ ክልል በተከሰተው የአመራሮች ግድያ ዙሪያ የሰጡት ማብራሪያ ቁጣ አስነስቷል። ከአደጋው በላይ ህዝብንና ባለቤቶችን ያሳዘነውና ያስቆጣው ለህግ የበላይነትና ለፍትህ መቆም የሚገባቸው የአገሪቱ ጠቅላይ ሚኒስትር ክስተቱን ያስረዱበትና የፈረጁበት አውድ አሳዛኝ ነው። በንግግራቸው እንዳሉት ገዳይም ሟችም እኩል ጀግና ተብለው መወደሳቸው ያሳዝነኛል ያሉት ቃል ብዙዎችን አስቆጥቷል። ጠቅላይ ሚኒስቴሩ ስም ባይጠቅሱም እርስ በራሳቸው እንደተገዳደሉ አድርገው ገዳዩ ተጣርቶ ይፋ ባይደረግም እሳቸው ግን የአመራሮቹን ግድያም እርስ በርስ በሚል ፈርጀው ማለፋቸው በሶሻል ሚዲያው መንደር በስፋት እያስተቻቸው ይገኛል። የጠቅላዩ ንግግር የእውነትና የፍትህ ሚዛንን ያዛባና በጥቃቱ ሰለቦች ላይ የተሰነዘረ የቃላት በደል ይመስላል። ገዳይንና ሟችን በአንድ ሚዛን ማስቀመጥ ያለው አደጋ በህግና በጥሩ የስነ ምግባር እሴት ውስጥ ገዳይና ሟች በምንም አይነት መለኪያ በአንድ መደብ ወይም ጀግንነት በሚል የጋራ ማዕረግ ሊካተቱ አይችሉም። ጠቅላይ ሚኒስትሩ ግን ይህንን ቃል የተጠቀሙበት መንገድ ሌላ ትንታኔ የሚሻ ነው። ነገር ግን ገዳይም ሟችን በእኩል ደረጃ የተረካ አካል ሲሆኑ እውነተኛ የፍትህ ጥያቄዎችን ያደበዝዛል። በህዝብ ዘንድ በህግ ስነስርዓቱ ላይ ያለውን እምነት ሙሉ በሙሉ ይሸረሽራል። ፍትህ ማለት እውነትን ከሐሰት አጥፊን ከተጠቂ ለይቶ ማስቀመጥ ሲሆን የሰኔ 15 ሰለቦች ታሪክና መስዋዕትነት በትክክለኛው የፍትህና የእውነት መንገድ እንጂ ገዳይንና ተገዳይን ባደባለቀ የፖለቲካ ፍረጃ ሊሸፈን አይገባውም ነበር። በቀጣይ መረጃችን አሜሪካ ኢትዮጵያን ጨምሮ የ50 ሀገራት አመልካቾች ለቪዛ የሚያስይዙትን ገንዘብ በመጨመር ቋሚ ልታደርግ ነው ተባለ። የአሜሪካ የውጭ ጉዳይ መስሪያ ቤት የበርካታ አገራት ዜጎች ቪዛ ሲያመለክቱ ያስይዙት የነበረውን ገንዘብ ከ$15,000 ወደ $20,000 ከፍ በማድረግ ቋሚ ልታደርግም ነው። መስሪያ ቤቱ አርብ ዕለት በገጹ በለጠፈው ማስታወቂያ ላይ እንዳስታወቀው መርሃ ግብሩ የቢዝነስና የቱሪዝም ቪዛ አመልካቾች ላይ ተግባራዊ የሚሆን ይሆናል። ከተፈቀደ
ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ተግባራዊ ይሆንባቸዋል ከተባሉ አብዛኞቹ ከአፍሪካም 50 ሀገራት መካከል ኢትዮጵያ፣ ጅቡቲ፣ ናይጄሪያ፣ ሴኔጋል፣ ኡጋንዳ፣ ዚምባብዌ፣ ዛምቢያ እና ታንዛኒያ ይገኙበታል። ይህ በቀናት ውስጥ ተግባራዊ መሆን ይጀምራል የተባለው የተሻሻለው ፕሮግራም ከቪዛ ጊዜያቸው በላይ የሚቆዩ ጎብኚዎችን ለመከላከል ያለመ መሆኑ ተገልጿል። በመርሃ ግብሩ መሰረት አመልካቾች እንደ ኤምባሲው ኦፊሰሮች ውሳኔ ለቪዛ እስከ $20,000 የሚደርስ ገንዘብ እንዲይዙ ሊጠይቁ ይችላሉ። አሜሪካ ውስጥ ከቪዛ ጊዜያቸው ባለፈም ለረጅም ጊዜ የሚቆዩ ዜጎች ባሏቸው ሀገራትና የአገር ውስጥ ሰነዶች ላይ የላላ ቁጥጥር በሚያደርጉ ሀገራት የቪዛ ማስያዣ የሙከራ መርሃ ግብር ተግባራዊ ማድረግ የጀመረችው ባለፈው ዓመት ነሐሴ ወር ነበረ። መርሃ ግብሩ ለአንድ ዓመት የሚቆይ የነበረ ሲሆን የተቀመጠለት ጊዜ መጠናቀቁን ተከትሎ ነው አዲሱ መመሪያ የወጣው። በቀናት ውስጥም ተግባራዊ መሆን ይጀምራል የተባለው ይህ አዲሱ የቪዛ ማስያዣ ገንዘብ ፕሮግራም ቋሚ እንደሚሆን ተነግሯል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ የሆኑ ጤና ይስጥልን።